ጤና ይስጥልን ተመልካቾቻችን አሁን የምንገኘው በኢፌድሪ ጦር ኃይሎች ኢታማጆር ሹም ጄኔራል ሳሞራ የኑስ ቢሮ ነው። በቅርቡ እንግዲህ ከዚህ ዓለም በሞት የተለዩን የጠቅላይ ሚኒስትር መለስ ዜናዊ ህይወትና አንዳንድ ስብዕላቸውን በተመለከተ ለመጫወት ነው እዚህ ቢሮአቸው የተገኘ ነው። መጪውን ከፊታችን አዲስ ዓመት አለና ያንን በተመለከተ የተወሰኑ ጥያቄዎችን የማቀርብላችሁ ይሆናል። እንኳን አደረሰዎት። በመጀመሪያ ለአዲስ ዓመት ዋዜማ ላይ ያለነው አመሰግናለሁ። ጥያቄዎችን መጀመር መፈልገው በጣም በርካታ አመታትን ወደ ኋላ በመመለስ ነው። ጠቅላይ ሚኒስትር መለስ ትናንትና ዛሬ እንዴት ነበሩ ስንል መጀመሪያ በትግል ወቅት ምን አይነት ታጋይ መለስን ነበር የሚያውቁት? ትግል ሲጀመር እንግዲህ ህዝባዊ ፍቅሩ የላቀ ነው። የዓላማ ጽናቱም ጠንካራ ነው። ዲሞክራሲያዊ አስተሳሰቡም የላቀ ነው። አንባቢም ነበረ፣ አስተማሪም ነበረ። በትግሉ እንግዲህ ከተራ ወታደር ጀምሮ ከተራ ታጋይ ጀምሮ በተለያዩ ደረጃ ኃላፊዎች ሰርተዋል። የነበረው ድርሻ ደግሞ የላቀ ነው። ትግሉ ወደ ድል ከማምጣት አንፃር ማለት ነው። በተለይ ከ10 አመት ግምገማ የህወሓት 10 አመት ትግል ግምገማ በኋላ ያ ከግምገማው ጀምሮ ማለት ነው እስከ ጠቅላላ የትግሉ አካሄድም አቅጣጫዎችም የቀየረ እና ለድል ያበቃ አቅጣጫዎችን ከማስቀመጥ ጀምሮ እስካሁን ማለት ነው እንደዛ ነው የነበረው። እንግዲህ ህዝባዊ ፍቅሩ አሁንም አልለቀቀም። ለዓላማ ጽናቱም እንደነበረ ነው። ተማሪነቱም አላቆመም፣ አስተማሪነቱም አላቆመም እና ለውጥ የለውም። ለውጡ ያው ሁሉ ጊዜ ተማሪ በመሆኑ ዕውቀቱ ጨምሯል፣ ኃላፊነቱም ጨምሯል፣ ጊዜ ማጥቷል። ድሮ በረሃ ያለን ትንሽ ለመጫወትም ጊዜ ነበረው፣ ለመሳቅም ለመቀለድም ለመጫወትም ማለት ነው። አሁን ደግሞ ካለው የራሱ አምቢሽን ማለት ነው የራሱ አምቢሽን መላው ኢትዮጵያ ህዝብ የሚያውቀው ነው። መታደስ አለብን የሚል አጀንዳ አንግቦ ሲንቀሳቀስ ሀገሪቱ መታደስ አለባት እና የተሃድሶ እንቅስቃሴም ታውጇል እና ይሄን ለማሳካት ሀገራችን ወደ መካከለኛ ብቻ ሳይሆን ወደ በለጸጉ ሀገሮች ጎራ መሰለፍ አለባት የሚል ትልቅ ራዕይ ይዞ ሲንቀሳቀስ የነበረ ነው። ይሄን ለማሳካት ጨዋታ ይቅርና ለቤተሰቦቹም ጊዜ አልነበረው እና ይሄ ነው ልዩነቱ። መለስ ያልተለወጠ ነገር የለውም። ስብዕናቸው አልተቀየረም። ምናልባት ትግል ውስጥ ያለን ጊዜም ስለሚኖር ይጫወት ነበረ ብለውኛል። እንደው ታጋይ መለስ ምን አይነት ጨዋታዎችን ያዘወትሩ ነበር? ሂመር ያለው ሰው ነው። ቀልድ ያውቃል፣ ጨዋታ ያውቃል፣ ይስቃል፣ ያስቃልም እንደነዚህ ማለት ነው። ምናልባት ጠቅላይ ሚኒስትር መለስ ዜናዊን ስናስባቸው ተደጋግሞ ከሚነሱ ነገሮች መካከል ትምህርትን በተመለከተ ያላቸው አቋም ነው። ሁሌም መማር አለብን፣ ትምህርት የማቆመው ስሞት ብቻ ነው የሚል ጠንካራ አቋምም ነበራቸው። ያ ነገርም እንግዲህ ህልፈተ ዜናቸው ከተሰማ ጀምሮ ብዙ ጊዜ በተለያዩ ሰዎች እየተገለጸ ያለ ነውና ይሄ ሲባል ምናልባት በቅርብ ያውቋቸዋልና ምን አይነት ነገሮችን ያደርጉ ነበር ከመናገር ባለፈ? መለስ ደጋግሞ የሚለው እሱ ነው። እንግዲህ መለስ ያነባል። የሚያነበው ግን ችግር የሚፈታ የትግሉን አካሄድ ለትግሉ የሚረዳ ንባብ ነው የሚያነባው። ያው የደርጉ ውድቀት ከተደመሰሰ በኋላም ያነባል ማአት
ይህም ለልማት የሚያሰካ ከዚህ አንፃር ነው ልማት ነው አሁን አጀንዳው። ድንቁርናን ማስወገድ ነው። በርካታ የመሰረተ ልማት ስራዎች አሉ፣ በርካታ ጉዳዮች አሉ። ለህን ለማሳካት የሚያስችል ያነባል ማለት ነው። ከንባብ ብቻ ግን አይደለም መለስ የሚማረው፣ በማየትም ይማራል። ያነበበው ወደ ተግባር በመቀየርም እሱን በመገምገም እንደገና በማጥናትም ይማራል። እንግዲህ ትምህርት በብዙ መንገድ ነው የምትማረው ማለት ነው። በመጠየቅ በማነጋገርም ይማራል። በሁሉም መንገድ ነው የሚማረው። በተለይ ደግሞ የህዝብን ጥቅም ለማሳካት አሁን ካለንበት ዓለማዊ ሁኔታ እውቀት በጣም አስፈላጊ ነው። አሁን ያለንበት ዓለማዊ ሁኔታ ሁላችንም የምናውቀው ነው። ግሎባላይዜሽን ነው። የተለያዩ የእድገት አቅጣጫዎች አሉ። እነዚህ በሙሉ እንዳለ ኮፒ ልታደርጋቸው አትችልም። ከሀገራችን ተጨባጭ ሁኔታ ጋር ማጥናት አለብህ፣ ማንበብ አለብህ። እስከምሞት ድረስ እማራለሁ፣ ትምህርት አላቆምም የሚለው ዓላማው ለህዝቦች ጥቅም መቆም ነው። ይሄ ህዝቦች ጥቅም ደግሞ ልታሳካ ከሆነ በቀጣይነት መማር ማጥናት አለብህ። ከህዝቡ ጥቅም ጋር ሁሉ ጊዜ መቆም አለብህ። ስለዚህ ሁሉ ጊዜ ከህዝብ ጥቅም ጋር እሰለፋለሁ ነው እያለ ያለ። በተለይ ሰሞኑን ደጋግመን ከምንሰማቸው ነገሮች አንደኛው ምንድነው ለዲሞክራሲያዊ መርሆች የተገዙ ናቸው፣ በህግ በላይነት የማያምኑ ናቸው ነው። ይሄን ነገር ስንል እንደው ወረድ እናርገውና ወደ መሬት መገለጫዎቻቸው ምንድናቸው? መለስ አንድ እምነት አለው፣ በድርጅቱም ኢስታብሊሽድ የሆነ እምነት ማለት ነው። በኢህአዴግ ዲሞክራሲ በሁኔታ የሚቀያየር መሆን የለበትም። ሁኔታው ላላ ሲል ጠበቅ የሚል ፈታ ሲል ደግሞ እንደዚህ ምን አይደለም። አንድ ዲሞክራሲ ነው። በተለይ መሰረታዊ የሆኑ ሰብአዊ ዲሞክራሲያዊ መብቶች እንዳሉ መቀጠል ያለባቸው ነው። ከዚህ በተመሳሳይ ዲሞክራሲያዊ አሰራር በዲሞክራሲያዊ መንገድ የተቀረጹ አሰራሮችም በሁኔታ ነው ዲቨሎፕ ማደግ ያለባቸው እንጂ መቀየር የለባቸውም የሚል አቋም ነው ያለው። ከዚህ ተነስቶ ራሱ በድርጅቱ ለተቀመጡ ዲሞክራሲያዊ አሰራር ተገዢ የሚያደርግ ፍጡር ነው። ብዙ ጊዜ የሀሳብ ልዩነት ያጋጥማል። ብዙ ጊዜ ማለት ነው። በርካታ ነገሮች ያሉ አሁን ለምሳሌ በኤርትራ ትግል ጥያቄ ማለት ነው። በአካሄዳቸው በትግላቸው አካሄድ ማለት ነው ዲፈረንስ ነበረ። ያው በ75 ዓመተ ምህረት ወደ ኤርትራ ጉዞ ኤርትራ የሻዕቢያን የመደገፍ ደግፎ ደርግን የመዋጋት ልዩነት ነበረው። በበርካታ ሁኔታዎች ልዩነት ነበረው። ያው እንደምታውቀው በታድሶም ትልቅ ልዩነት ነው የነበረ። ኢትዮ-ኤርትራ ጦርነት ላይ ይባላል። የኢትዮ-ኤርትራ ጦርነት ራሱም ትልቅ ልዩነት ነው የነበረ። ልዩነቱን ይገልጻል፣ ክርክርም ያደርግበታል። በድምጽ ከተሸነፈ ግን ኢህአዴግ በኮንሰንሰስ የሚመራ ድርጅት ነው። በድምጽ ከተሸነፈ ግን መለስ ከሌሎቹ ልዩ የሚያደርገው ያ የማያምንበት በድል ለማጠናቀቅ የሚሰራ ነው። በድል እንዲጠናቀቅ የሚሰራ ነው። የማያምንበት ሆኖ ግን በድምጽ ከተወሰነ በእኔ እምነት እነዛ ካመኑበት በላይ በድል እንዲወጣ የሚሰራ ነው። በርካታ እንትን ማምጣት እንችላለን። ዝም ብለን ባጭሩ የኤርትራ ማምጣት እንችላለን። የኤርትራ ጦርነት አያምንበትም፣ በሰላም መፈታት አለበት የሚል አቋም ነው የነበረው። በተለይ ከዘመቻ ፀሐይ ግባት በኋላ ሻዕቢያ ተቀብያለሁ ብለዋል። ስለዚህ መለስም አቋሙ ዋናው ጠላታችን ድህነት ነው፣ አሁንም ሻዕቢያ ተቀብሏል፣ በዚህ እንቀጥል የሚል አቋም ነበረው። ግን
በድምጽ ተሸነፈ። ከዛ በኋላ በድምጽ ከተሸነፈ በኋላ ግን ጦርነቱን በድል እንዲወጣ የላቀ ኢንፋክት ወሳኝ ስራ የሰራ እሱ ነው። ወሳኙን ነገር ከማንኛውም በላይ የሰራ እሱ ነው ለድሉ ማለት ነው። ኦፍ ኮርስ ሰርቷል ብቻ ሳይሆን ዋና አጀንዳው መለቀቀም ድሉ በአጭር ጊዜ መጠናቀቅ አለበት፣ ተመልሰን ወደ ጸረ ድህነት ትግል መግባት አለብን ከሚል ካመኑበት በላይ ሰርቷል። ለድሉ እንዲሳካ ማለት ነው። ጦርነቱ በተሳካ ሁኔታ እንዲጠናቀቅም የዓለም ጦርነቶች በሙሉ ነው ያጠናው። የዓለም ጦርነቶች በሙሉ አጥንቶ ለድል ያበቁን መሰረታዊ ዶክመንቶች ነው ያዘጋጀው ማለት ነው። መሰረታዊ ዶክመንት ማዘጋጀት ብቻ አይደለም፣ ከተዘጋጀ በኋላም ሁሉ እንዲይዘው ሰርቷል ማለት ነው። 4 ዶክመንቶች አዘጋጅተዋል። አንዱ እንግዲህ ዋናው የጥልቀት ውጊያ ብለን የምንገልጸው ዴፕስ ኦፕሬሽን የሚለው አጥንቶ እንዴት መሆን አለበት የሚል ነው። እንግዲህ በእኔ እምነት እሱ በሙሉ ያልያዝ ነው። በመለስ አስተሳሰብ መጽሐፉ በሙሉ ያዘ ነው። በትንሹ ይዘን ነው ለድል ይበቃ። በሙሉ ብንይዘው ኑሮ የት ሊያደርሰን ይችል ነበር፣ ትልቅ ድል ሊያመጣ ይችል ነበር። ግን በትንሹም ቢሆን ለድሉ መሳካት ወሳኝ ነበር። የኃይል አጠቃቀም የሚልም እንዳለ አጥንቶ ከሳይንስና ጥበብ አያይዞ እንትን አድርገዋል። ሌሎች ለምሳሌ የተራራ ውጊያ ቤዚክ ጥናቱ ያካሄደው እሱ ነው። አውትላይን አዘጋጅቶ ሌሎች እንዲጽፉት አድርጎም እሱም ሰው ስልጥኖበታል። የአመራር አቅጣጫም የሚል ቤዚክ አውትላይን ነው አስቀምጦ ሌሎች እንዲሰሩት አድርጎ እንትን አድርጓልና እነዚህ ደግሞ 4ቱ ቁልፍ ነበሩ ለድሉ። ለኢትዮጵያ ጦርነት በተሳካ ሁኔታ ለመጠናቀቅ ወሳኝ ነበሩ። ይሄ ብቻ አይደለም፣ በጣም ብዙ አምነቶች መጥቀስ ይቻላል። ብቻ ለማያምንበት ከተሸነፈን በማያምንበትም አንደኛ ለዲሞክራሲያዊ ስራ ራሱ ተገዝቶ ከዛ በኋላ ግን ያላመነበት በተሳካ ሁኔታ እንዲፈጸም ከማንኛችንም በላይ ይሰራል። ይሄ ነው አንዱ እንትን ማለት ነው። ሁለተኛው ከዚህ በተያያዘ ማለት ነው ከዲሞክራሲያዊ አስተሳሰብ የሚመነጭ መለስ ልዩነቶች በኃይል መፈታት የሚል አመለካከት የለውም። በሐሳብ ትግል መፈታት አለባቸው ነው የሚያምነው። በክርክር በውይይት በዚህ ነው መፍታት የሚሞክረው። ይሄ ብቻ አይደለም። የመለስ የተሳሳቱ ስራዎች የተሳሳቱ ተግባራት ካሉ ዘሎ ወደ ሰው ሄዶ ያውቃል። ዘሎ ወደ ሰው ሳይሆን የሚሄደው መሰረታዊ ችግሩ ምንድነው፣ ወደ ችግሩ ምንጭ ምክንያት ለማጥናት እዛ ላይ ለመረባረብ ነው የሚሞክረው እንጂ ወደ ግለሰብ ሄዶ ያውቃል። በውይይትም ምናልባት ከኔ በላይ ሌሎች በተለይ ሊናገሩትም ይችላሉ። እኔም አውቀዋለሁ። በውይይትም ቢሆን ለምሳሌ ስህተት ሊሆን ይችላል። ይሄ የተሳሳተ አመለካከት ብሎ ነው የሚናገር። ሐሳብና ግለሰብ ለያይቶም እንጂ አንተ እንደዚህ ነህ አንተ እንደዚህ ነህ አይልም። ከድሮ ጀምሮ ማለት ነው። ሐሳቡ እና ሰው የተለያየ ነው። የተሳሳተ ነገር እንኳን ከሆነ አንተ እንደዚህ ነው አይደለም ቀድሞ የሚመጣ ይሄ አመለካከት የተሳሳተ ነው። ይሄ ነው አካሄዱ። የኤርትራ ጦርነት ለምሳሌ ችግሮች ነበሩ። በውጊያው አካሄድ በርካታ ችግሮች ያጋጥሙ ነበር። በጾረናም በተለይ የጾረና ውጊያ አለ የመጀመሪያው። በሌሎችም ፌለርስ ያጋጥማሉ በውጊያ በልማትም እንደዚህ ያጋጥማሉ ያስባለሁ። ጦርነቱም ኦፍ ኮርስ ያልተዘጋጀንበት ነው። ይሄ ራሱ ተጽዕኖ አለው በጦርነቱ አካሄድ እና እክል ያጋጥማል በውጊያው።
እና በእንደዚህ አይነት ሁኔታዎች እንግዲህ መለስ ከኛ ይለያል። እዛ የነበርን ነገር ከተበላሸ ሮጠን ወደ ግለሰቡ ነው የምንሄድ ነበር። ለምን አጠፋው ወደምን አንተ ባንተ ምክንያት ተበላሽ፣ ባንተ ምክንያት እንደዚህ ሆነ ወደሚል ነው ስንገባ ነበር። መለስ እንደዛ ነበር ማመለካከቱ። በአንድ ሰው ምክንያት የመጣ ነገር አይደለም ነው ዋናው ችግሩ። የእውቀት የውጊያው ባህሪው ካለማወቅ ካለማጥናት የሚመጣ እንደ ሁላችን ነው። ወደ ታች አይደለም የሚሮጠው ይላይ ራሱንም ጨምሮ የሁላችን ነው የሚለው የሁላችን ችግር ነው ብሎ የሚያምን ነው። የሁላችን ችግር ብሎ ነው ግን አይቆምም። መፍትሄውም ይሄ ነው ብሎ ነው የሚያስቀምጠው። የሁላችን ችግር ነው። አሁንም መፍትሄው መሰረታው መፍትሄው ነው የሚያስቀምጠው። ግለሰቡ ማስወገድ ወይም ማሰር ምናምን አይደለም የመለስ መፍትሄ ማለት ነው። መቀጣት የለበትም አይደለም የመለስ ልንቀጣው ግን መጀመሪያ የሚያውቀው ነው አያውቀው መታወቅ አለበት። የእውቀት ችግር ከሆነ እውቀቱን ማሻሻል ነው የሚሻለው እንጂ በቅጣት የምታመጣው ለውጥ የለም። እያወቀው ያጠፋው ከሆነ ግን መቀጣት አለበት። መጀመሪያ ግን ቅጣት ከማስቀደም ግን መጀመሪያ መደገፍ ማስተማር ማብቃት ይመርጣል። በመከላከያው በኩል በተለይም ደግሞ ዘመናዊ የሆነ የመከላከያ ኃይል እንዲኖረን ያደረጉትን አስተዋጽኦ እንዴት መግለጽ ይቻላል? በመከላከያ እንግዲህ ከመጀመሪያው ከትግሉ ወቅት ጀምሮ እንግዲህ ከ10 ዓመት ግምገማ ከመደረጉ በፊት በቲፒኤልኤፍ እንግዲህ በርካታ ውጊያዎች ነው ይካሄዱ ነበር። ድሎችም ነበሩ። ያው በወቅቱ ይካሄዱ የነበሩ ውጊያዎች አሉ። ወደ አንድ ደረጃ ማድረሰውናል። ከዛ በኋላ ግን በህወሓት አነጋገር ደውታ ይባላል ወቅቱ ቆም ማለት ነው። ወደፊት መሄድም ያልቻልንበት ፊቸር ማየት ያልቻልንበት ሁኔታ ነው የነበረው። ይሄን ግልጥልጥ ያደረገው የ10 ዓመት ግምገማ ነው። በዚህም ዋና አርኪቴክቱ መለስ ነው የነበረው። አርኪቴክቱ ማለት ነው። ይሄ ብቻ አይደለም። ከዛ በኋላ ግልጽ አቅጣጫዎች ነው የተቀመጡት። የትግሉ አቅጣጫ በሀገር ደረጃ እንዴት መካሄድ አለበት ክሊር የሆነ አቅጣጫዎች ተቀምጠዋል። አመራሩም እንዴት መምራት እንዳለበትም የአመራር አቅጣጫዎችም ካድሬም እንዴት መፍራት አለበትም ተቀምጠዋል። እያንዳንዱ ውጊያም ሁለት ነገር ነው ያስቀመጠው። በአንደኛ ውጊያው ፖለቲካውን ማገልገል አለበት። እያንዳንዱ ውጊያ ፖለቲካውን የሚያገለግለው ትግሉን ማለት ነው። ፖለቲካ ዓላማውን የሚያገለግል መሆን አለበት። ስለዚህ በአጠቃላይ ሲመራ ከዚህ አንፃር መመራት አለበት። ውጊያውን የሚያገለግል የሀገሪቱ አቅሞችን በመላው የሚያሳትፍ የሚጠቀም እና እየተደመረ የሚሄድ መሆን አለበት የሚል አጠቃላይ የውጊያዎቹ የጦርነቱ አመራር ያስቀመጠ ማለት ነው። ይሄ ብቻ አይደለም ግን ያስቀመጠው እያንዳንዱ ውጊያ እንዴት መፈጸም አለበት። ውጊያ ሳይንስ ነው ከሚል አስተሳሰብ ሳይንስ ነው። ስለዚህ እያንዳንዱ ውጊያ እንዴት መመራት አለበት ከመጀመሪያው እስከ መጨረሻው እንዴት መሄድ አለበት ሳይንስና ጥበብ የምንለው ማለት ነው። ይሄ ተቀምጧል ማለት ነው። የመለስ ልዩ ነገር ግን እነዚህ ነገሮች ማስቀመጥ ብቻ አይደለም። የተቀመጡ አቅጣጫዎች ከሁኔታው ጋር ማዳበር አለባቸው። ኢቭን ወታደራዊ ሳይንሱም ከሁኔታው ጋር መዳበር አለበት። ወታደራዊ ሳይንሱ መዳበር ስላለበት ስራዎቹም እየተከታተለ ተግባሮችን እየተከታተለ ያዳብራቸዋል። መጀመሪያ የተጻፈችው ሳይንስና ጥበብና አሁን የተጻፈችው አንድ አይደለም። አሁን ዳብረዋል። እንኳን አሁን በትግሉ ወቅት መጀመሪያ የተጻፈችው በ80 ዓመተ ምህረት ነው የተጻፈው ሳይንስና ጥበብ የሚለው 79 ወይ 81ም ዳብረዋል።
82ም ደምሮ ሌላ ነገር ተጨምሮበታል ከወቅቱ ሁኔታ ጋር እየተሻሻለ ማለት ነው። ዝም ብዬ ለምሳሌ አንድ አብነት ልንገርሽ ጉና ነው አሁንም ጥሩ ኤግዛምፕል እንግዲህ ሰላም በትግል ወዘተ የሚባሉ ብዙ ኦፕሬሽኖች በጥሩ ሁኔታ አካሄድ ጨረስን። ደርግ ከትግራይ ሙሉ በሙሉ ወጣ። ከፊል ወሎም ተቆጣጠር ከፊል የተወሰነ የጎንደር አካባቢም ተቆጣጥረን ነበር። ጉና ስንደርስ ቆምን። ያው ከባድ ውጊያ ነበረ። በርካታ እንትኖች ነበሩ፣ በርካታ ምክንያቶች ነበሩ። ደርግ በዛን ጊዜ በአንድ በኩል በውስጣችን በብዛት ወደ ኋላ የመመለስ ሁኔታ ነበረ በሰራዊታችን። በሌላ በኩል ደግሞ ደርግ የተወሰነ የስልት መሻሻያ አድርጎ ነበር። ስልት ስትራቴጂ ምናምን አይደለም፣ የስልት መከላከል ነው፣ ግን የስልት መሻሻያ አድርጎ ነበር እና ሳይንሱ ከተጨባጭ ሁኔታው ጋር አዛምደን አልሄድንም ነበር ማለት ነው። እና ለአንድ ወር ለሁለት ወር ነው መከላከል ውጊያ ያዝነው፣ የሚከላከል ውጊያ ማለት ነው። በዚህ ወቅት አጠቃላይ ሳይንሱ ሜካኒካሊ እንደተረዳ ነው ተገንዝቦ መለስ ማለት ነው። እንደገና ሌላ ጽሁፍ ነው ይላከል። በዚህ አሰለጠን ነው ሪኦሪየንት አደረግን ራሳችንም ማለት ነው። ዘንቅና ወጣን፣ በተሳካ ሁኔታ አለቀ። ከዛ በኋላም ኢትዮ ኤርትራ ጦርነት ለምሳሌ ባድመ ጨርሰንም ድሉን ብቻ አይደለም የገመገም ነው። መለስ ሲገመግም ጾረናም ባድመም ሲገመገም በጾረናም ያጋጠመው እክል አይደለም የተገመገመው፣ በባድመም ያጋጠመው እክልና ያጋጠመው ድል አይደለም ብቻ የታየው፣ ሳይንስና ጥበቡ ከማዳበር አንፃር ነው የተገመገመው። አንድ ቁልፍ ድርሻ ነው የነበረው ትክክለኛ ግምገማ ለማድረግና ዋናዎቹ ችግሮቻችንና ሳይንሱን አዳብረን እንዴት መቀጠል እንዳለብን ለማስቀመጥ ያስቻለን ነው። ስለዚህ ይሄ ነው ሳይንስና ጥበቡ ማዘጋጀት ብቻ ሳይሆን ማዳበርም አያይዞ ከተግባር ጋር ያዳበርክ መሄድ። ከዛ በኋላ የመለስ አመለካከት እቺ ሀገር ዋናው ጠላቷ ድህነት ነው። ድህነት ለማጥፋት ደግሞ አስተማማኝ ሰላም ያስፈልጋል እና ሰላም የሚረጋገጠው ግን በመናኮስ አይደለም። ጥራት ያለው የሰው ኃይል መፍጠር፣ ጥራት ያለው አነስተኛ ኃይል ኢኮኖሚ የሚሸከም የሚችል ግን በሁሉም መንገድ የሚደገፍ ወታደር የመከላከያ ኃይል በሁሉም እንቅስቃሴዎች በኢኮኖሚም በልማትም በሁሉም የሚደገፍ የመከላከያ ኃይል መገንባት አለብን። እንግዲህ መከላከያም እነዚህን እንቅስቃሴዎች የሚደግፍ መሆን አለበት። የነዚህ ውጤት ደግሞ መከላከያንም የሚያጠናክር መሆን አለበት። ይሄን አቅጣጫ ነው የተቀመጠው። ከዚህ አንፃር የሰራዊት ግንባታ የሚል ጽሁፍ ተዘጋጀ 93 ማለት ነው። አሁንም ሰራዊቱ እየተገነባ ያለ በዛ አቅጣጫ ነው ማለት ነው። ቀዩ መጽሐፍ የምንለው ማለት ነው። ሰራዊቱ በዚህ አቅጣጫ እየተገነባ ስለሆነ አሁን የተለያዩ ጉዳዮች መፈጸም የሚችል ለህገ መንግስታዊ ተልእኮ በብቃት የበቃ ሰራዊት መያዝ ይችላል። ይሄ ብቻ ሳይሆን የተለያዩ ጉዳዮች ያለምንም መጨናነቅ መፈጸም የሚችል ሰራዊት ማለት ህዝባዊ ባህሪውን የጠበቀ ሰራዊት እንዲኖረን አስችለዋል። ይሄን ማለት ነው። ጠቅላይ ሚኒስትር መለስ ዜናዊን ስናስብ ተናግሮ የማሳመን ጥበባቸውን ስናስብ ሁሌም ተማሪ መሆናቸውን ወይም ሁሌ አንባቢ መሆናቸውን ስናስብ ሌላ ደግሞ አርሶ አደር ሲያገኙ ከአርሶ አደሩ ጋር አርሶ አደር ናቸው፣ ነጋዴም ሲያነጋግሩ ከነጋዴ ጋር ነጋዴ ናቸው፣ ወይ ተማሪዎችን ወጣቶችን ሲያናግሩም እንደዛ ሁሉም መስለው የሚኖሩ ናቸው። አሁን ደግሞ ከሰው እንደምንሰማው ከመከላከያም በተለይ ወታደራዊ ሳይንስ ጋር ተያይዞ የሳይንሱ ማውጪም አስፈጻሚም በመሆን ጉልህ ሚና የሚሰጣቸው ናቸውና እንደዚህ በሁሉም ቦታ ላይ ውጤታማ የሚሆኑትን መለስ ምን ፈጠራቸው ማለት እንችላለን? እንደ ወጣ ያሉበት በተለየ መንገድ ሁለት ነገር ነው እኔ የምታየኝ እዚህ አንዱ
ኢህአዴግ እንደ ድርጅት ህወሓትም ብአዴንም ሁሉም ዲሞክራሲያዊ ድርጅት ነው። መለስንም ፈጥሯል። ይሄ ድርጅት ነው መለስንም መለስ እንዲሆን ያደረገው የፈጠረው ማለት ነው በአንድ በኩል። በሌላ በኩል መለስ የአመራር ኳሊቲ እንደ ዲሞክራሲያዊ ሀገርም ማለት ነው እንደ ዲሞክራሲያዊ ድርጅትም እንደ ዲሞክራሲያዊ ሀገርም ችግርን ፈቺ ጥናቶች ያካሂዳል። ዓላማውን ሊያሳኩ የሚችሉ ምርምሮች ጥናቶች ያደርጋል። ይሄ አንድ ያስቀመጥኩት ነገር ነው። እነዚህ ጥናቶች ሊወያይባቸው ሊያስተምርበት ወዘተ ሊያደርገው የሚችል ድርጅትም አለው ድርጅትም ነበረው። እንደአሁን ደግሞ መንግስትም አለው ኢንስቲትዩሽን አለው ማለት ነው። የመለስ ልዩ ባህሪ ግን በዚህ ዲሞክራሲያዊ ድርጅት ውስጥ ሆነ ማለት ነው። መለስ ያወቀውን ለብቻው አድርጎ አያውቅም። አንዲት ነገር ያጠናል፣ ያውቃታል። ካወቃት ወደ ህዝብ መሄድ አለበት፣ ወደ ታች መውረድ አለበት። አንድ ነገር ያጠናል፣ አቅጣጫ ይቀመጣል፣ ወደ ታች ከታመነበት በድርጅቱ አሰራር ከታመነበት በኋላ ሁሉም ማወቅ አለበት። ይሄ በመለስ አባባል ይህ አስተሳሰብ ወደ ህዝቡ ከሄደ ማዕበል ነው የሚፈጥረው ነው የሚለው። እነዚህ አቅጣጫዎች ወደ ህዝቡ ከሄዱ ማዕበል ነው የሚፈጥሩት ነው የሚለው እና መለስ ሁለት ነገር ነው፣ ተግባርና ትምህርት ሊያዩት አያውቁም። ትምህርት ደግሞ ለተወሰኑ ሰዓት እውቀት ለተወሰኑ ሰዎች እንስጠው የሚል አመለካከትም የለውም። እስከታች ማውረድ ነው፣ በደረጃው እስከታች ማውረድ ነው። ያወቃትን አይዝም፣ ያወቃት ያስተምራል። አሁን አርሶ አደሩ የኢህአዴግ መስመር ይናገራል። አሁን የሆነ ወጣት ይሄ ይናገራል። ይሄ እዚህ ውጤት ነው። እሱ ያወቀው እንዲተገበር ነው። እንዲተገበር ከሆነ ደግሞ ህዝቡ ማወቅ አለበት። ስለዚህ ህዝቡም እንዲያውቀው ደግሞ ሁለት ነገር መመቻቸት አለበት። እንዲማረውም እድል መመቻቸት አለበት፣ እንዲተገብረውም እድል መመቻቸት አለበት። ሁለቱ ነው ያያይዘው የሚያየው እና በኢህአዴግ መዝሙር አለ ድሮም ይዘመርበት የነበረ ማለት ነው፣ በህወሓትም ማለት ነው። መስመር ይኃይልና ህዝብ ይኃይልና ይላል። በዚህ ከዓላማዎች አቅጣጫዎች ፕሪንሲፕልስ እነዚህ ናቸው ኃይላችን። እነዚህ ግን ኃይል የሚሆኑት ወደ ህዝቡ ከወረዱ ናቸው እና ህዝብና እነዚህ ናቸው ተደምረው ኃይል የሚሆኑ ነው። ማስተማሩም አለ። ከዛ በኋላ እንዲተገብረው የተመቸ ሁኔታ መኖር አለበት። ከተገበረው በኋላ ደግሞ ከተግባሩ መማር አለበት። ይሄ አንደኛው መንገድ ነው። ከተግባሩ እንዲማር ደግሞ እንዲዳበር ደግሞ መመራት አለበት። ኮንቲኒዩስሊ በቀጣይነት መመራት አለበት። እነዚህ አያይዞ የሚመራ መሪ ነው። ይሄንን ለማድረግ የሚያስችለው ድርጅትና ተቋምም ፈጥረዋል አለው ማለት ነው። ልዩ የሚያደርገውም የመለስ ይሄ ነው ማለት ነው። በርካታ መሪም ተፈጥሯል የሚል አመለካከት አለ። በርካታ መሪ አስተሳሰቡን የጨበጠ አሁን የወረዳ የዞን አመራር አይደለም እያልኩ ያለ አርሶ አደሩም ምን እንዴት መሄድ እንዳለብን ራሱ ምን ማድረግ እንዳለበት ያውቃል። አርሶ አደሩ አሁን የበለጠ ገቢ እንዲኖረው ምን ማድረግ እንዳለበት ያውቃል። አሁን የሚፈልገው አርሶ አደሩ ያቺ የሚያውቃትን እንዲተገብራት ማመቻቸት የተመቸ ሁኔታ ያስፈልገዋል። ግን እውቀት አለው። አሁን አርሶ አደሩ እንዴት ገቢውን ማሳደግ እንደሚችል ያውቀዋል። ተወርቷል። ወረዳውም ቀበሌ ያለው አሰራርም እንግዲህ መስመሩን አውቆታል። ሁሉም አውቆታል። ኃይል ፈጥሯል ማለት ነው። ይሄ ማለት ግን ሁሉም ኢኳሊ ተገብረዋል ማለት አይደለም። እንግዲህ በመለስ አቀማመጥ ማለት ነው ጸረ ድህነት ትግላችን ዋናው ጥላታችን ድህነት ነው። ጸረ ድህነት ትግላችን የሚያደናቅፈው ደግሞ ክራይ ሰብሳቢነት ነው፣ ጥገኝነት፣ ተገቢ ያልሆነ ጥቅም የመሻት ኮራፕሽኑ፣ እነዚህ ናቸው። እንግዲህ ይሄ እየቀነስክ መሄድ ጸረ ትግሉን ድህነት ትግሉን ደግሞ ብዙ ኃይል ስለፈጠረ
መስመር የጨበጠው ብዙ ኃይል ስላለ ብዙ መሪ ብዙ አመራር ተፈጥሯል የሚል አስተሳሰብ ነው ያለኝ። ሌላው መለስ አምቢሽስ ነው። ቅድም ገልጬዋለሁ። በትንሽ ድል አይረካም። ትልቅ ነው የሚያስበው። በመለስ የተሃድሶ ግድቡ ድፍረት እንድናደፋፍር ያደረገን ነው ብሎ ምን ያምነው እንጂ የመጨረሻው ትልቁ ነው ብሎ አያምንም። የመጨረሻው ትልቁ ነው ብሎ አያምንም። በእያንዳንዱ ውጊያም ይቺ በእያንዳንዱ ስራ ይቺ ድሎን ያያታል። አይጥላ መጥፎነት አይላትም። ይቺ ግን በቂ አይደለችም። በሱ ይሄ ብንጨምር ይሄ ማድረግ እንችል ነበር ነው። በልማትም እንደዚህ አንድ ነገር ውጤት ሊመጣ ይችላል። ድል አይደለም ለሱ አይጥለውም። ግን ይሄ ብንጨምር እንደዚህ ማድረግ እንችላለን ነው። የግድቡም እንደዛ ነው። የግድቡም በኔ እምነት ከራሱም የማውቀው የሚገባኝ ማለት ነው የሚፈራ የነበረ ያው ድህነት ሁሉ ጊዜ እንድትፈራ ነው የሚያደርግ። ከባድ ነገር እንድትሰራ እንድታይ ያደርግህ ድህነት እና የዚህ አባዜ የድህነት አባዜ የሚደፈር ነገር ልትደፈር ያደርግህ። አትፈራለህ ሁሉ ጊዜ አዎ አንችለውም ቀሲያል ምናምን የሚል ነው እንድትል ነው። መለስ ያያምንበት ትልቅ ነገር ነው የሚያስበው እና ተሐድሶ ግድቡ እንድንደፈር ያደረገን ብሎ ነው የሚያምነው እንጂ የመጨረሻው እሱ ነው ብሎ የሚያምን አይደለም። ስቲል ከዛ በላይም ሌላ መምጣት አለበት የሚል አስተሳሰብ ያለውና አምቢሽስ ነው። እስኪ ወደ ግል ጉዳይ ልምጣ። ታጋይ መለስን ያው መጀመሪያ የተዋወቃችሁ ትግል ውስጥ ነው እየስላሰብኩ የተዋወቃችሁበት አጋጣሚ እንዴት ነበር? እስኪ አስታውስ። አዲስ ሰልጣኝ ሁኜ በ68 ዓመተ ምህረት ነው የተዋወቀው። ማለት ልዩ ትውውቅ አይደለም ያደረግነው። ያው ሰው ትንሽ ስለነበረ ሁላችንም እንተዋወቃለን። አላማ ነበር ያስተዋወቃችሁ መጀመሪያ? አላማ ነው ያስተዋወቀን በትግል እኔ ሰልጣኝ እሱ የፖለቲካዊ ትምህርት ኃላፊ ነበረ። ይሄን ማውቀው ያስተማሪ ነው የተዋወቅነው። አስተማሪ ምን አይነት አስተማሪ ነበር? ማስታወስ ይቻላል ወይስ የተለየ ነገር? እኔ ከዛ በላይ ከዛም ራሴ ምክንያቱም እንግዲህ በዛ እንግዲህ አዲስ ሰልጣኝ ነው ስለ ትምህርቱ እስላምኑ ምናምኑ መመዘን አይደለም ዋናው የነበረ ሙድ ወጣትነትን ወደ ቶሎ ወጠን ወደ ውጊያ ወደ መተኮስ ነው። እሱ ነው እንግዲህ እውቀት ሰው ለመገምገምም ትንሽ እውቀት ያስፈልጋል እና ይዘን አላስታውስም ግን ጥሩ ናቸው ሁሉም አስተምረዋል። ከዛ በኋላ ግን መለስ ገልጬልሻለሁ ምን አይነት ሰው እንደሆነ። መሪም ነው አስተማሪም ነው ኤቭሪቲንግ ነው መለስ። እንግዲህ እሳቸው በህይወት በነበሩበት ጊዜ የኢፌድሪ ጦር ኃይሎች ጠቅላይ አዛዥ ነበሩ። እርሶ ደግሞ የኢፌድሪ ጦር ኃይሎች ኢታማዦር ሹም ነው አለቃዎት ነበሩ። ምን አይነት አለቃ ነበሩ እሳቸው ለርሶ? መለስ ጋር ሲሄድ በየጊዜው የተማርኩ ነው የምመጣው። አንዳንድ ጊዜም ስራ በስቶት የለም ዛሬ ልምጣው ብዬ ነው የምጠይቀው። ስራ በስቶት የለም ዝም ብዬ ላገኘው ነገ ምናምን ማለት ካልተመቸው እሺ ነው የሚለው እሱ እና ከመለስ ጋር ለምሳሌ በኔ አንድ ትልቅ ስራ ነው ብዬ አስቤ ወደ መለስ ሄዳለሁ። አንድ ትልቅ ስራ ነው ብዬ አስቤ ሲሄድ ስራውን አፕሪሺየት ያደርጋታል ያደንቃታል አይገድላትም። ከዛ በኋላ ግን ያሰፋታል። ሌላ ከሱ የበለጠ መስራት ያለበት እንዳለም ያሳያል። ተምሬ ነው የምመጣው ሌላ ከዛ አሁን እዛ ሄጄ ከሱ ጋር ተነጋግረ ሳይት ስመለስ እሷ መስራት አይደለም የምመርጠው ሌላ ከሱ የላቀ ነው የማየው ማለት ነው። እቅድም የአንድ አመት እቅድ ይዤ ሲሄድ ወይም የ5 አመት እቅድ ከወሰድን የ5 አመት አይደለም የሚያናግር እቅዱን ያየዋል ያስቀምጣል። ኦኬ ስሩ ይሄን ማቅደም ምናምን ብሎ ያስቀምጣል ሐሳቡ ይሰጣል። ግን ከ10 አመት ነው የሚወስድ ይሄን እሱ የሚያነብ እኛ ከ5 አመት አስቀምጠን ነው ይሄድነው። መለስ የሚያስቀምጠው ግን ሜቢ 20-30 አመት ከሩቅ አስቀምጦ ነው የሚያወያይ። ይደግፋል አቅጣጫ ያስይዛል። ዋናው ነገር ደግሞ አይረሳትም። ዋናው ቁልፍ ናት እቺ የሚላት ግን
በሄደበት ሀገር ሄዶም እሷን መጠየቅ ግን አያቆምም። ዝርዝር ብትነግረው ደስ ይለዋል። ዋናዋ ተብላ የተቀመጠችው ግን የትም ሀገር ሄዶም አይረሳትም። ትልቅ ስብሰባ ያካሄድም ሾልኮ በመካከል ይቺ እንዴት ያለች ብሎ ነው የሚጠይቀው። የእድገትና ትራንስፎርሜሽን እቅዱ አለ እንግዲህ በሳቸው ዋና መሐንዲስነት የመጣ ነው እቅዱ። አሁን ሁለተኛ ዓመታችን ነው፣ ወደ ሶስተኛው ዓመት ልንገባ ነው። ቀናት ናቸው የቀሩንና አሁን ከሳቸው ህልፈተ ዜና ጋር ተያይዞ ህዝቡ መጀመሪያ በድህነት የተቆጨ ህዝብ ነው እየታገለ ያለ ነው። አሁን ደግሞ እንደ አዲስ እንደገና ቁጭት ውስጥ የገባ ህዝብ ነው ያለውና ይሄኛውን ልክ እንደ ትልቅ ኃይል ወስዶ ይሄኛውን እቅድ ለማስፈጸም ምን መደረግ አለበት ይላሉ? እስኪ መስመሩ አቅጣጫው በሙሉ ተጨብጧል፣ ወርዷል ወደ ህዝቡ። ትልቅ ማዕበል ፈጥሯል። ይሄ ማዕበል ኃይል ሆኖ ወደ ውጤት እንዲሄድ መመራት ያስፈልገዋል። ወደ ውጤት እንግዲህ አምሹር እርግጠኛ ነኝ ደግሞ እንደ ድርጅት ያደግ እንደ መንግስትም ያለው መንግስት ይሄ የተፈጠረው ማዕበል ኃይል ሆኖ ወደ ውጤት ሊመራው የሚችል አቅጣጫ ያስቀምጣል ብዬ አምናለሁ ማለት ነው። ይሄ ሆኖ በግሉ ግን እያንዳንዱ ግለሰብ ማለት ነው እያንዳንዱ ግለሰብ እንደ መከላከያም ሳስብ ማለት ነው ቁጭቱ የሚወጣው በመሰጣጠም ራሱን በማጠናከር በመማር እውቀቱን በማዳበር እንደ መከላከያም ዝግጁነታችን ወደ ላቀ ደረጃ በማሸጋገር የበለጠ ጥንካሬ እንዲኖር በማድረግ ራሳችንን በማጠናከር እንደ መከላከያ አሁን ያለ ጥንካሬ ያለ በቂ አይደለም። ቁጭታችን ልንወጣ ከሆነ አሁን ካለንበት ጥንካሬ ወደ ላይ የላቀ ጥንካሬ መፍጠር መቻል አለብን። መከላከያም ማጠናከር አለብን ማለት ነው። ሌላውም እንደዛ ራሱን ማጠናከር አለበት። እንደ ግለሰብም እንደ ድርጅትም መጠናከር አለብን። ይሄ ካደረግን ቅድም ያልኩት የተፈጠረውን ማዕበል ወደ ውጤት መምራት ይቻላል ብያምናለሁ። የእድገትና ትራንስፎርሜሽን እቅድ ስናነሳ አንድ ነገር ማንሳት ስለፈለኩ ነው። የራሱ ያለ መከላከያ በራሱ የሚወጣቸው እቅዶች አሉ። እንደ ሀገር የሚወጣ እቅድ አለ፣ በራሱ በመስሪያ ቤቱ የሚወጣ እቅድ አለና አምና እንዴት አለፈ? እንደው ምን ተሞክሮስ ተወሰደ? የአምና እቅዳችን ተሳክቷል የሚል እምነት አለን። በእቅዱ የተቀመጡ ግቦች ተሳክተዋል። የዛሬ ዓመት እቅዳችን ደግሞ እነዚህ አምና የፈጠርናቸውን አቅሞች ማቀብ ነው አንዱ። ይሄ ማቀብ ግን በቂ አይደለም ያለው። ይሄን ልናቀበው የምንችል ሌላ ተጨማሪ የላቀ አቅም በመፍጠር ነው በሚል አቅጣጫ አቅዳውተናል። እንግዲህ አምና ከባለፈው ስንሰራቸው የነበሩ ስራዎች ውጤታቸው ተገምግመዋል። የአምና እቅዳችንም ስኬታማ ነበር። በወረለ እቅዳችን ስኬታማ ነበር። እነዚህ ያገኘናቸው ድሮች ውጤቶች ማቀብ አለብን ነው መሰረቱ። እንዴት ታቀባለህ ግን ይለያል። እንዴት ታቀባለህ እሷን መጠበቅም አንድ ነገር ነው። በመከላከያ ነው ኦኬ እነዚህ ድሮች አሳክተናል፣ እነዚህን ማቀብ አለብን። እነዚህን የምናቀባቸው ግን እነሱን በመጠበቅ አይደለም። ሌላ ተጨማሪ አቅም ተጨማሪ ላቅ ያለ ግቦች በማስቀመጥ የተፈጠረውን አቅም አቅበን ወደ ላቀ ደረጃ የላቀ ጥንካሬ መፍጠር አለብን የሚል አቅድ ነው ያስቀመጥነው። በዚህ ሁሉ የመከላከያ ኃይል በላቀ ደረጃ እንደሚፈጽመው ያለኝ እምነት የላቀ ነው። በዚህ ልማቱን አጋዥ የሆነ ሰራዊት ተገንብቷል። ልማቱን የምናግፈው እነዚህን ተካቷል በእቅዳችንም። የመከላከያ ኃይል ልማቱን የሚደግፈው ተልእኮውን በተሳካ ሁኔታ በመፈጸም ነው። ተልእኮውን በተሳካ ሁኔታ መፈጸም ከቻለ ህዝባውን ባህሪን መጠበቅ ከጠበቀ ሁሌ የቲም ወርኩ ዲሞክራሲያዊ አሰራሩን አጠናክረው እስከቀጠለ ድረስ ዋናው የሰው ኃይል ግንባታ ማዕከል አድርጎ የሚሰራቸውን ስራ እየሰራ ለተልእኮው በቀጣይነት የበቃ በሄደ ቁጥርና ከፈጸመ ልማቱን ይደግፋል። አጠቃላይ ህገ መንግስታዊ ስርዓቱን ይጠብቃል። አስተማማኝ ሰላም ይፈጥራል፣ ይደግፋል። ይሄ ደግሞ ተመልሶ መከላከያንም ያጠናክራል። ይሄ ይሆናል የተደረገም ነበር በላቀ ደረጃም ይፈጸማል የሚል እምነት ነው ያለን።
በጣም እናመሰግናለን ጀነራል ሳምራ ያኑስ። ጥያቄዎች ይጨርሻለሁ። ምናልባት ከፊታችን አዲስ ዓመት ነው ያለው። አሁን ዋዜማው ላይ ነው የምንገኘው። አገር ውስጥም ውጭም ያሉ ኢትዮጵያውያን አሉ። መልእክት ካለዎት ማድረስ ይችላል። የሁላችን ድምር ውጤት ተአምር ሊፈጥር ይችላል። ሌላ አዲስ ተአምር ሊፈጥር ይችላል። ሌላ ከዚህ አቅም ሌላ ህዳሴ ግድብን ልናስብ እንችላለን። ተጠናክረን ከቀጠልን አቅማችንን አጠናክረን አሰባስበን ይሄን ማዕበል ወደ ውጤት ከወሰድነው ሌላ ህዳሴ ግድብ አይነት ወይም ሌላ አቅጣጫ ልናመጣ እንችላለን የሚል እምነት አለ። መልካም አዲስ ዓመት። የስራ የጥንካሬ ቁጭታችን በስራ የምናረጋግጥበት በስራና በውጤት የምንገልጽበት ዓመት እንዲሆን እመኛለሁ። አመሰግናለሁ። እኛም ደርሶን እንመኛለን። እንግዲህ ተመልካቾቻችን ከጀነራል ሳምራ ያኑስ የፌዴራል የጦር ኃይሎች ኤታማዦር ሹም ጋር ያደረግነው ቆይታ ይሄን ይመስል ነበር። እኛም እንግዲህ በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ስም ያለፈው ዓመት ጥሩ ነገርን ይዘን የምናስቀጥልበት ለቀጣዩ አዲስ ዓመት እንዲሆን መጥፎ ነገሮችንም የምንረሳበት ጊዜ እንደሚሆን ተስፋ አድርጋለሁ። በድጋሚ ለሁላችሁም መልካም አዲስ ዓመት።